ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮች? ይህ ልጆች ነክ ጉዳዮች እንዲሁም ደግሞ ሲንግል ፓረንት የሆኑ ቤተሰቦች ከልጆቻቸው ጋር ምን አይነት ጊዜ ማሳለፍ አለባቸው፣ ልጆቻቸው እንዴት ማሳደግ አለባቸው፣ እንደገና ስለነሱ ህይወት የምናወራበት ቻናሌ ነው። ሰብስክራይብ ማድረግ እና የደወል ምልክቱ መጫን እንዳትረሱ። አብራችሁን ቆዩ። ዛሬ በድጋሚ ተመልሼ መጥቻለሁኝ። ዋጋሽን እወቂ። ብዙ ጊዜ ለሴት አደላለሁኝ ለኛ ለሴቶች ማለት ነው። ስለዚህ አሁንም ዛሬ ለእናንተ የሚሆን መልዕክት ነው የመጣሁት። ዋጋችሁን እወቁ ሴቶች ዋጋችሁን እወቁ። ዋጋችሁን እወቁ ምን ማለት ነው? ለእናንተ ለራሳችሁ የተሰጣችሁ ቫልዩ የምትኖሩበትን ነገር እዚህ ምድር ላይ ስንቆይ ቫልዩዋችን ምን ያህል ነው? ምን ያህል ነን? እኛ የቱ ጋር ሄደን ምን አይነት ቫልዩ አለን? የምንቆምበት ቦታስ ምን ያህል ቫልዩ ተሰጥቶናል ብላችሁ እራሳችሁን በደንብ ቼክ አውት አድርጉ። እኔ ዛሬ ለመክራችሁ የመጣሁት ዋጋችሁን እወቁ አልኩኝ እንጂ ጠቅለል ባለ መልኩ ከምትኖሩ የህይወት አጋርሽ ጋር ወይም ጓደኛ ብለሽ መርጠሽ ነገ ደግሞ ልታገቢ ካሰብሽው የህይወት አጋርሽ ጋር ያለሽ ቆይታ እንዴት ነው? እሱ ቫልዩ ሰጥቶሻል ወይ? ህይወቱ ላይ ምን ያህል ተጽዕኖ ፈጥረሻል ወይም ደግሞ ቫልዩ አድርገሻል? ያንን ነገር በደንብ ቼክ አውት ማድረግ መቻል አለብሽ። አለበለዚያ ግን ዋጋሽን ሳታውቂ ቀርተሽ እሱ በሰጠሽ ወይም ደግሞ አውርዶ ባየሽ መንገድ ራስሽን በዛ መንገድ ተቀብለሽ ዋጋሽን ለዛ ያ ሰው በተመነልሽ መልኩ የምትኖሪ ከሆነ ዋጋሽን አላወቅሽም ማለት ነው። ምክንያቱም አንቺ እንቁ ውድ ጌጥ ነሽ። መጽሐፍ ቅዱስ ዘውድ ብሎ እየጠራን እኛ ውድ ሴቶች ነን። ስለዚህ ዋጋችን ምን ያህል ነው የሚለው ነገር ማወቅ መቻል አለብን ማለት ነው። አለበለዚያ ግን ህይወትሽ ላይ መጥቶ ቫልዩ ከማያደርግሽ ዋጋ ከማይሰጥሽ ሰው ጋር ወደፊት በምንም አይነት መልኩ እርምጃ መራመድ እንደሌለብሽ ነው ላሳውቅሽ የምፈልገው። ምክንያቱም ነገ የምትኖሪው ህይወት ነገ የምትኖሪው አብረሽ የምትቆዩ ህይወት ይሄ ስለሆነ ዛሬ ጓደኝነት ላይ አብሮሽ ባለበት ሁኔታ ላይ ቫልዩ ያላደረገ ያላከበረሽ ሰው ነገ ህይወት ላይ ሊያከብርሽ ስለማይችል ዛሬ ዋጋሽን አውቀሽ የኔ ዋጋ ይሄ አይደለም፣ ይሄ የኔ ቦታ አይደለም ብለሽ ከዛ ከገባሽበት ነገር ወጥተሽ መሄድ አለብሽ። ምክንያቱም ወጥተሽ የምትሄጂው አቅም እሱ ያለውን ነገር ኮምፔር አድርገሽ ሳይሆን አንቺ ዋጋሽ ያ ስላልሆነ የአንቺ ቦታሽ መገኛሽ ቫልዩ የተደረግሽበት መንገድ ትክክል ስላልሆነ ያ ቦታሽ ስላልሆነ ነው። ምክንያቱም አንቺ በጣም እንቁ፣ በጣም ውድ፣ በጣም ትልቅ ክብር የሚገባሽ እንክብካቤ፣ ፍቅርን የምንሻ እኛ ሴቶች ስለሆነን ማለት ነው። በተሰጠን ፍቅር ልክ ብቻም ሳይሆን ከዛ በላይ በጣም መስጠት ስለምንችል የራሳችን ዋጋ አውቀን የምንቆምበት እና የምንሄድበትን ቦታ ማየት መቻል አለብን። አለበለዚያ ግን ገብተን አይ ስለምወደው ነው ብዬ ራሴን ወይም ደግሞ ማንነቴን አውርጄ እሱ በሰጠኝ ልክ ልጓዝ አልችልም በምንም አይነት ታምር። ምክንያቱም አንድ ወንድ ልጅ ሲወድ ሴትን ያከብራል፣ ይወዳል፣ ይንከባከባል። ከዛ ባለፈ መሳደብ፣ መማታት አልፎም ደግሞ አንዳንድ ትክክል ያልሆኑ ተግባሮች በእኔ ላይ ሲፈጽም ወይም ደግሞ እህቶቻችንን ከጎናችን ባሉ ሴቶች ላይ ሲፈጽም ያ ሰው ትክክል አይደለም፣ ያ የእሷ ቦታ አይደለም፣ ያ የእሷ ዋጋ አይደለም። ስለዚህ አካባቢ ላችን ላይ ያለም ሰው ካለ ከዛ ነገር እንዲወጣ ማገዝ መቻል አለብን። እኛም ከሆነ እዛ ነገር ውስጥ ያለን ራሳችንን ከዛ ነገር መጠበቅ መቻል አለብን። ምክንያቱም የኛ ዋጋ እጅግ በጣም ውድ ነው። የኛ ዋጋ እጅግ በጣም እንቁ ነን። ከሚሰጠን ፍቅር እኛ ፍቅር ማግኘት ስላለብን ብቻም ሳይሆን በተፈጥሮ ሴት ልጅ በጣም ውድ ነች። የሰው ልጅ ሁሉ ውድ ነው። የሰው ልጅ በሙሉ የሰው ዘር ሁሉ ግን ደግሞ በእኛ ማህበረሰብ በእኛ ሶሳይቲ ሴት ልጅ ዝቅ ብላ ተረግጣ እንደፈለገ ተደርጋ እንድትኖር ተጽዕኖ ተደርጎባት ትናንትናን እያሳዩ ዛሬን ነገን ከነገ ወዲያን የሚመጡ ትውልዶችን ባላስፈላጊ መንገድ ቀርጸዋል እና ያ ትክክል አይደለም። ያንን ተከትለሽ ለራስሽ የሰጠሽ ዋጋ አይ በቃ ስለሚወደኝ ነው የሚመታኝ፣ በጣም ይገርመኛል ስለሚወደኝ ነው እንደዚህ የሚባል ነገር የለም። ራስሽን መውደድ ስትጀምሪ የቱ ጋር መቆም እንዳለብሽ ቤት አቅጣጫ መሄድ እንዳለብሽ ታውቂያለሽ። መጀመሪያ ከሌላ ሰው ጋር ግንኙነት ወይም ጓደኝነት ወይም ህብረት ከመፍጠራችሁ በፊት ራሳችሁን በደንብ አድርጋችሁ ውደዱ። ራሳችሁን የምትወዱበት መንገድ ራሳችሁን በመጠበቅ ራሳችሁን በማክበር ሰዎች ልክ ድንበራቸውን ሲያልፉ ድንበራቸውን እንዳያልፉ አቅጣጫቸውን እንዳይስቱ በማድረግ የሆነ ሰው ብድግ ብሎ አላስፈላጊ ንግግር ሲናገር ያንን አክሰፕት አድርጎ
መሄድ ሳይሆን ነው ይሄ የኔ ቦታ አይደለም፣ ደግመሽ ይህን ነገር እንዳታደርገው። ከዛ በኋላ ሲደግመው ግን ከዛ ቦታ ዳግመኛ ላለመመለስ ትቶ በመሄድ ያላችሁን ዋጋና ቦታ ማሳየት መቻል አለባችሁ። ዋጋችሁን እናንተ ካላሳያችሁ፣ እናንተ ዋጋችሁን ካላስተመናችሁ ነገር ሰው በሚሰጣችሁ ቫሉ በሚያደርጋችሁ አንደር በሚያደርጋችሁ መንገድ የምትሄዱ የምትጓዙ ከሆነ ተጎጂ ናችሁ። ስለዚህ ያም ቦታችሁም ስላልሆነ ራሳችሁ ላይ ህይወታችሁ ላይ በምንም አይነት መንገድ ባውንደሪ ያዘጋጅታችሁ መንገድ መጓዝ አለባችሁ። ራሳችሁን አጥብቃችሁ መውደድ አለባችሁ። ራሳችሁን አጥብቃችሁ ስትወዱ ሌሎች እናንተን እንዴት መውደድ እንዳለባቸው ይማራሉ። ራሳችሁን አጥብቃችሁ ስትንከባከቡ ሌሎች እናንተን አጥብቀው እንዴት እናንተን መንከባከብ እንዳለባቸው ይማራሉ። ስለዚህ ይህንን ነገር በደንብ ቫልዩ አድርጋችሁ ለራሳችሁ ዋጋ ስጡ። ሴቶች በጣም ለራሳችሁ ዋጋ ስጡ። እናንተ ስኖሩ ነው የሚኖረው ጓደኝነትም ትዳርም ልጅም ሁሉም ነገር ሊመጣ የሚችለው ከእናንተ ደህንነት፣ ከእናንተ ሰላም፣ ከእናንተ ሴፍ ከሆናችሁ በኋላ ነው። ከዛ ውጭ ግን ከነዛ ውጭ ላሉ ነገሮች ሳትከበሩ፣ ሳትወደዱ፣ ሳይንከባከባችሁ በምትኖሩበት ህይወት ውስጥ ግን ለመቀጠል ምንም አይነት አንድም ሆነ እርምጃ ለመራመድ እንዳትሞክሩ። ያን ከምታደርጉ ያለማግባት በብቸኝነት ህይወት መኖር የተሻለ ነው። ምክንያቱም ራሳችሁን አጥብቆ የሚወድ ሰው ራሱን ሲኦል ውስጥ ሊጨምር አይሯሯጥም። ምክንያቱም ዋጋችን ውድ ነው። ስለዚህ አሁንም ዛሬም ነገም ከነገ ወዲያም ደግሜ የምነግራችሁ እኛ ሴቶች ዋጋችን ውድ ነው። ራሳችንን አክብር፣ ራሳችንን እንውደድ፣ ራሳችንን እንንከባከብ። መጀመሪያ ቅድሚያ ከማንም በላይ ለራሳችን እንስጥ። ከዛ በኋላ እኛ ራሳችን ስንወድ ሌሎች እኛን እንዴት መውደድ እንዳለብን፣ እኛ ራሳችን ስንከባከብ ሌሎች እኛን እንዴት መንከባከብ እንዳለባቸው ይማራሉ ማለት ነው። ስለዚህ የዛሬው መልእክት እኛ ሴቶች በጣም ውድ ነን። እኛ እህቶች፣ እኛ እንስቶች በጣም ውድ ነን። ስለዚህ ውድ በሆነው ማንነታችን ውድነታችንን አሳይተን ሌሎች ማክበር፣ መውደድ፣ መንከባከብ እንዴት እኛን እንዳለባቸው እናስተምራቸው እንጂ ዝቅ በሚያደርገን ወይም ደግሞ ተቀባይነት ባጣንበት ቦታ ላይ መቆየት የለብንም የሚል መልእክትን ይዤ የመጣሁት። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ይህ ልጆችና ልጆች ጉዳዮች የምናወራበት ቻናላችን ነው። ቤት ያለኝ ሰላም ቆዩ።